ኦዲየንሳችሁ እኔና አብርሃም ሌላ ነገር መጥፎ ነገር ወይም ደግሞ ሌላ ነገር እያደረግን እየመሰላቸው ስለሆነ እነሱን ለማሳመሰላቸው አይደለም ማንም መሰል አይደለም ውልቅ ብሎ መውጣት እኮ ነው ከሰው ህይወት። ምንድነው እንደዚህ ሙጭጭ ማለት? ደግሞ ምን ያድርግሽ አንቺ ቆሻሻ፣ አንቺ ወራዳ የሴት ርካሽ ምን ያድርግሽ? ኦዲየንስ ጭራሽ ብላ ብላ እኮ በኦዲየንስ መጣች። ኦዲየንስ ሌላ ነገር ስላሰቡ እንዶ አፌ ቁርጥ ይበልልሽ የኔ ጀግና የኔ አንበሳ። ኦዲየንስ ሌላ ነገር ካሰበ ከሰው ህይወት ውልቅ ብለሽ ውጪ። ምን ትወጣለች ይቺ መዥገር ማለት ነው? ምን ትወጣለች? ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ እናንተ የዛሬው ጫን ያለው ነው። ጭራሽ አብርሃም እኮ እንደ እብድ ነው ያጫወተው ማለት ነው። ምንድነው ሶፍት በጆሮ ላይ አድርጎ ውጡልኝ፣ አሁን አብጃለሁ፣ የምሰማበትም ጆሮ የለኝም አለ። ጓደኞቹ ካሳበዱት። እኔ እኮ ትላንትናም ብያለሁ እኮ ቀብረውታል፣ እነዚህ ልጆች እየቀበሩት ነው ያሉት እያልኳችሁ ነበረ። ይኸው ዛሬ ቀበራችሁኝ አላችሁ። ቀበራችሁኝም እያላችሁ ይሄ እንስሳ የሆነ ማለት ነው መሽገር የሆነ ጓደኛ አኩርተህናል፣ እንኳን ደስ አለ። እውነትን ነው። ኧረ እንዳንተ አይነት ጓደኛስ እንደው አይስጠን። እውነቴን ነው የምልህ። አንተ ዱኩ ምን አይነት ጉዶች ናቸው? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአቶ ያልቅበት ቪዲዮ ነው ማለት ነው። እንግዲህ ከትላንትና የቀጠለ ነው ቤተሰብ፣ ከትላንትና የቀጠለው ማለት ነው። ሆቴል ድረስ እንደዛ ስትራገጥ ቁጭ ብላ ሩታ ስትደርስባት፣ ሩታ ስታፋጥጣት፣ ኦዲየንሶቻችሁ እኔና አብርሃም ያለ ግንኙነት ሌላ ነው ብለው ስላሰቡ እነሱን ለማስረዳት ነው። ወራዳ አንቺ ዝቃጭ የዘቀሽ ማለት ነው። አንቺ የዘቀሽ ማለት ነው። ደግሞ በኦዲየንስ ሲቀጥል ኦዲየንስ መቼ አክብራችሁ ታውቁና ነው እናንተ ዛሬ ማለት ነው ኦዲየንስ ለማሳየት ኦዲየንስ ለማስረዳት አስፈልጋችሁ? እውነታችሁ ነው እንዴ እናንተ ውሸታሞች ማለት ነው። የኦዲየንስ ክብር ቢኖራችሁ ለኦዲየንስ ለማስተማርና ለማዝናናት ብትፈልጉ እንደዚህ አይነት የረከሰና እንደዚህ አይነት ወራዳ ስራ ይዛችሁ አትመጡም ነበረ። እንዶ ከመቼ ጀምራችሁ ኦዲየንስ አክብራችሁ ነው ዛሬ ኦዲየንስን ብልግናዬ ነው አትይም እንዴ? ልባልግ ነው የመጣሁት፣ ላሳስት ነበር የመጣሁት ግን አልተሳካልኝም አትይም? አንቺ ወራዳ ማለት ነው። እኔ አንቺ ዘመድም ያለሽ አይመስለኝም። እውነቴን ነው የምልሽ። አንቺ በዚህ ልክ ከአንቺ አልፎ እናትሽ እየተሰደበች፣ እናትሽ እየተረገጠች፣ እናትሽ እንኳ የሴት የሌላ ሰው ባለትዳር ወንድ ነው የምታባርረው እየተባለች በአንቺ የተነሳ ስሟን እየጠፋ አንቺ ወራዳ። እኔ ዛሬ ደብዳቤን የሚያክል ኮመንት ነው እኔ ቤት ላይ የተጻፈው ማለት ነው። አንቺ እናትሽን የምታሰድቢ አንድ ውርጋጥ ወራዳ ሴት ነሽ። እውነቴን ነው የምልሽ። እኛ ድራማ ነው ምናምን ድራማ ይሁን እኛ አይመለከተንም ማለት ነው። እንደዚህ አይነት አስቀያሚ የሆነ ስራ ማለት ነው። ኦዲየንስ ካልተመቸው፣ እውነቷ ነው ሩታ የተናገረችው ማለት ነው። ኦዲየንስ ካልተመቸው፣ የምታደርጉት ስራ ካልተመቸው መውጣት ነው። ሌላ አይዲያ ቀይሮ መምጣት ነው። ከሰው ህይወት ውልቅ ብሎ መውጣት ነው። አንቺ አትወጪም። ዛሬ ከእናንተ ህይወት ወጣሁት ያለሽ ነገ እየተጋጋሽ እየተላላጥሽ ትመጫለሽ። እሱንም እኔ ከአንቺ ጋር ምን እንደሚነካ ነው። እኔ እኮ አብርሃም ከሩታ ጋር ሲሆን ወንድ ያጫውተዋል፣ ከሌላ ሰው ጋር ሲሆን ወንድ ያጫውተዋል። እሷ ጋር ሲመጣ ግን ጭንቅላቱ እንደተመታ እባብ ይቅለሰለሳል ማለት ነው። ይቅለሰለሳል። ትላንትና ራሱ እንደዛ እየለመናት ከሚለምናት ማለት ነው ውጪ ልኝ እንዶ መንጥቆ ነበረ። እንዶ አንገቷ እንደዚህ እንትኗ ሸሚዟን ይዞ ነበር አውጥቶ በር ከፍቶ መወርወር የነበረበት ማለት ነው። ሚስቱ ከጠራ እኔ እንግዳ አለብኝ በሆነ ሰዓት እኮ ካስታወሳችሁ ማለት ነው። እውነቴን ነው የምላችሁ እምትመጣ እንግዳ አለች ምናምን ሲላት ምንድን ነው ያለችው? ቶሎ ብላ ሴት ናት እንዴ የቀጠርካት እያለችው ነበረ። አዎ እንግዳ አለብኝ ሴት ናት ሲል ራሱ እንዴት እንዳንገበገባት እዚህ ጋር ማለት ነው። ሌላ ነገር ከሱ ጋር ሌላ ነገር እንዳላት እኮ ያስታውቃል እቺ ልጅ ማለት ነው። ኦዲየንስ እውነትሽን ነው። በኦዲየንስ አታሳቢ። ያንቺ ብልግና ያንቺ ውርጋጥነትን በኦዲየንስ አታሳቢ። ሁላችሁንም ማለት ነው። የአብርሃም ጓደኞች የነበራችሁ እዛች ጋር እቴቴ አቤላ፣ እቴቴ ማን እዩ፣ ብሩኬ
እናንተ ወራዶች ማለት ነው። የጓደኛችሁ ውድቀትን የምትፈልጉ ሺ ጊዜ ድራማም ቢሆን የእሱ ጠልፋችሁ የምትጥሉበት መንገድ ነው የምትፈልጉት ማለት ነው እኮ። እኔ እኮ ትላንትና ብያለሁ፣ አላወቀውም እንጂ እኮ እየቀበሩት ነው ያሉት እያልኩ ነበር። ቀበራችሁኝ ብሎ ሲል ራሱ እንኳን ደስ አለ ወንድም፣ አኩርተኸኛል። ቆሻሻ ስራ በቀጥታ ስርጭት በቀጥታ ቪዲዮ ቀርጾ ስለለቀቅበት ነው እንዴ ያኮራ? ከዛ ሰው ቢሳሳትስ? እውነት ነው ወንድ ልጅ ነኝ ብሳሳትስ ብሏል። ቢሳሳትስ ምን ልትለው ነበረ? እኔ እንደዚህ ያልጠበቅኩም ብለህ እንደሌላው ልትወራረድበት ነበረ? ኧረ እናንተስ ወራዳ ናችሁ፣ በጣም ወራዳዎች ማለት ነው። ወራዳ። እኔ በእናንተ መካከል ይቺ ምስኪን ልጅ ግን መንከራተቷ ማለት ነው። እናንተ ለዶላራችሁ፣ እሷ ግን በሆዷ ልጅ ተሸክማ ስታንከራትቷት፣ የእውነት አንዳች ነገር ያንከራታችሁ። ይሄ ማለት እኮ ሌላውን ወንድ ልጅ ሚስቱን አስረግዞ እንደዚህ እንዲያደርግ እኮ ነው እያስተማራችሁ ያላችሁት ማለት ነው። ሲቀጥል አብርሃም የተናገረው ትክክል ነው። እኔ ሆዴንስን ቤት አይሆነኝም እኔን አይሆነኝም ብሏል። እውነቱን ነው። በሱ ህይወት ማንም ሰው እንትን የሚወስንለት ሰው የለም ማለት ነው። ለኦዲየንስ አክብራችሁ ነው እናንተ ወራዳዎች ማለት ነው። ኦዲየንስማ የሚፈልገው ነገር ስንት ጊዜ ተናግሯል። ከእንደዚህ አይነት ወራዳና ከዚህ አይነት ቆሻሻ ከእንደዚህ አይነት ዝሙት ውጡ ያላችሁ እኮ በጣም ቆይቷል። እናንተ ኦዲየንስን የምታከብሩ ነገር ቢሆን ኖሮ እናንተ ወጥታችሁ ነበረ። ሌላ አይዲያ ኦዲየንስን የሚያስተምር የሚያዝናና ይዛችሁ ትመጡ ነበረ። እናንተ አሁን ላይ አብርሃምን ለማንቋሻሽ የፈለጋችሁበት መንገድ፣ ሩታና አብርሃምን ለማጣላት የፈለጋችሁበት መንገድ ሲሆን ኦዲየንስን ለማስረዳት ፈልገን ነው። በእናንተ በየትኛውን መንገድ ሊረዳ አይችልም ኦዲየንስ ማለት ነው። እንደውም ስለ እናንተ ነገር እንደ እንትን ነው እያቅለሸለሸው ያለው ማለት ነው። እንደ ኮሶ ነው እየመረረ ያለው ማለት ነው። የእናንተ ስራ የእናንተ ዝሙት ማለት ነው። እንደው አልገባችሁም እንጂ ማለት ነው። እውነቴን ነው ብላችሁ እናንተ ሰው ቢናገራችሁ ስለማይገባችሁ ማለት ነው። እናንተ አንድ ለአንድ በጭንቅላታችሁ ላይ ያስገባችሁት ከዩቱብ የምታገኙት ገንዘብ ይሄ ዶላር እንጂ ኦዲየንስ ምንድን ነው የሚያስተምረው፣ ኦዲየንስ ምንድን ነው የሚያዝናናው የሚለው ነገር ማሰብ ተስኗችኋል ማለት ነው። ተስኗችኋል። ከተሳናችሁ እኮ በጣም ቆያችሁ እኮ። እየተግማማችሁ ነው የምትመጡት። ኧረ በልክ ሆኑ እንዲ በጣም አበዛችሁት እኮ። እውነቴን ነው። እኔ ምን እንደሆነ አላውቅም። ለነገሩ እኔ ዛሬ እውነቴን ነው የምላችሁ ቤተሰብ፣ ኤፍሬም እንዶ ውስጤ ነው ያራሰው ማለት ነው። ውስጤ ሕክምና ካስፈለገ ወንድሜ ሕክምና ልውሰድ። ኧረ ኤፍሬም እንደው ስሞትልህ እንደው ስቀበርልህ ሰብስበ እነዚህ ኩታራሞች በሙሉ ሰብስበ አማኑኤል ታስረው ይግቡ እዛው ማለት ነው። አማኑኤል ይቺ ልክስክስ እጇንም እግሯንም አስረህ እንዶ በሚጥሚጣ አጥነ 40 እየገረፍካት ማለት ነው። እንዶ እንደዚህ ብቻ ንግግር ሳይሆን እውነቴን ነው የምልህ አግኝተሃት እንዶ በጥፊ ብታላውሳት በጣም ነበር ደስ የሚለኝ ማለት ነው። አንቺ ወራዳ፣ እኔ እናትሽ ስትሰደብ ነው ዛሬ በጣም እንትን ያልኩት ማለት ነው። እንዶ በአንቺ የመጣ ቤተሰብሽ እየተሰደበ እናትሽ ይህኔ ስንት ዋጋ ከፍላ ነው እናትሽ ያሳደገችሽ ማለት ነው። ለዩቲዩብ ገንዘብ እያልሽ ለድራማ ወይም ደግሞ ለእውቅና ብለሽ ይህን ያክል አንቺም ረክሰሽ እናትሽንም እያረከሽ እያሰደብሽ ነው ያለሽው ማለት ነው። እናቷም እንደዚህ ናት። ባለትዳር ወንድ እየተንጠላጠለች የሰው ባል ነው የምታባልገው ተብሎ ነው እኔ ቤት የተጻፈ ነው። ይህም ቤት አይደለም ብዙ ቦታ ተጽፏል። ብዙ ቦታ ማለት ነው። እና በዚህ ልክ ነው እናትሽን ያሰደብሽ ማለት ነው። አንቺ አቅል ካለሽ የሆነ ጭንቅላትሽ የሚሰራ ነገር ከሆነ እስኪ በጥሩ አይዲያ ለመምጣት ሞክሪ። ከነዚህ ልጆች ህይወትን ውልቅ ብለሽ ውጪ። አንቺ ሄርሜላ የምትባይ ወራዳ ማለት ነው። አንቺ ሴት አሰዳቢ። እንዶ አንቺን አይቼ ምነው እንዶ ሴት ባልወለድኩ አልኩኝ። እንዶ ሴት ሆኜ ባልተፈጠርኩኝ። አንቺ ፍጥረትሽ ድርቅ ይበል። እውነቴን ነው የምልሽ። ሺ ጊዜ ድራማም ቢሆን ድራማ ብላችሁ የምትጽፉ ካላችሁ እንደ እጃችሁ ቁምጥ ይበል። እንደዚህ አይነት የረከሰ ድራማ የለም። እንደዚህ አይነት የተዋረደ የቆሸሸ ድራማ ማለት ነው። ይሄ ትውልድን ገዳይ የሆነ ድራማ የለም። ቀጣይን ትውልድን ዝሙትን እንዲማር የሚያደርግ ድራማ የለም። ድራማ እያላችሁ አእምሯችሁን እንትን የምታዝጉ ሰዎች ስርዓታችሁን ያዙ። በቃ እኛ ማውገዝ አለብን። ከእንደዚህ አይነት ስራ እንዲወጡ ማውገዝ አለብን። አንድ እርጉዝ ልትወልድ የደረሰች ሴት መንከራታት የለባትም። ባሏን እንደዛ ከዚች ከዛ ሲል መንከራታት የለባትም። ሌላዋ የአንቺ ምህት ያንተም የሌላኛው ምህት እንደዚህ ነው የምትሆነው ማለት ነው። ዛሬ በድራማ ላይ ያያችሁት ነገ በእውነታ ታዩታላችሁ። ሰው ሁላችንም መቃወም አለብን እንደዚህ አይነት ስራ ማለት ነው። እና ከመጥፎ ተግባራችሁ ውጡ። እስኪ አረ ውልቅ ብላችሁ ውጡ። ኦዲየንስ እንዲያምኑ ነው። ኦዲየንስ ለማሳመን ከምትሮጡ
ከመጥፎ ስራችሁ ብትቆጠቡ ነው የሚሻለው ማለት ነው። በተረፈ ሰላማችኋን ላብዛልኝ ባይ